ለሱ ክፍት ሆነለት በኔ ይቆለፍሽው እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም ኮሜዲያን ያሲን የሚሉ አሉ፣ ራሱ አስኔ ቢይዘው የሚሉ አሉ። ህዝቡ ደግሞ አንተን ቢያጭ ትቀበላለህ። ነፃነት የሆነ ቦታ ሰቅሎት ሄዷል። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የተወዳጁን የቤተሰብ ጨዋታን ሊመሩ በእጩነት ከቀረቡ ሰዎች መካከል ሶስቱ ተለይተዋል። ከሶስቱ መካከል ዛሬ ማታ አንደኛው ሰው የሙከራ ስርጭቱን ያቀርባል። ከነዚህ መካከል ደግሞ የእርሶ ምርጫ የሆነው የትኛውን ነው? ይህንን ጉዳይ የምንነጋገርበት ጉዳይ ይሆናል። በሌላ መልኩ በጣም አጋድ ያለው ሰው እኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባህ የተማርኩት ጎረምሶች ነበሩ። በጣም ተጋለውልኛል። እኔና ከሰሞኑ አንድ ፖድካስት ላይ ቀርባ እሷ ተማሪ በነበረችበት ሰዓት ላይ በጣም ብዙ ተማሪዎች በእሷ ጉዳይ ይፋጩ ይጣሉ የነበሩ ደግሞ እሷ ምክንያት ትምህርት ቤት 3 ቀን እንደተዘጋ ስትናገር ከነበረችው ግለሰብ ጋር ተያይዞ ማህበራዊ ሚዲያ ላይ በጣም ብዙ ነገሮች እየተነሱባት ነበረ። ታዲያ ይህንንም ጉዳይ በተመለከተ ደግሞ ልክ ነች የእሷን ዘመን እናውቀዋለን ያሉ ሰው ደግሞ እዚህ ላይ አስተያየት ሰጥተዋል። ይህንንም ጉዳይ በቆይታችን የምንዳስሰው ይሆናል። አንዳንድ ሰዎች ደግሞ ከሰሞኑ ማን ያዘዋል እንደሻው ላይ ቀርበው በጣም ብዙ ነገር ሲናገር ከነበረውም ልጅ ጋር ያነጻጸሯት ደግሞ ሌላኛዋ በሴት መጣች እያሏትም ይገኛሉ። ይህንንም ጉዳይ የምትመለከቱት ይሆናል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው ርዕሰ ጉዳያችን እነዚህን 3-4 ጉዳዮች እያነሳሳን ወደ እናንተ እናቀርባለን። ዋነኛው ደግሞ የእናንተም ሀሳብ አስተያየት የሚፈለግ ጉዳይ ነውና እነዚህ ሀሳቦች ላይ ሀሳብ አስተያየቶቻችሁንም እንድትሰጡን ከወዲሁ በትህትና እንጠይቃለን። አብራችሁን ቆዩ። ወደ ዋነኛው ርዕሰ ጉዳያችን ስንመለስ የተወዳጁን የቴሌቪዥን ፕሮግራም የቤተሰብ ጨዋታን የሚመራው ነፃነት ወርቅነህ ከዚህ ዓለም በሞት ከተለየ በኋላ ፕሮግራሙን ማን ነው ይዞ የሚቀጥለው የሚለው ነገር እጅግ በጣም ትልቅ ጥያቄ ሆኖ የቀጠለ ጉዳይ ነበረ። ብዙዎች የራሳቸው መላምትም ሲሰጡ ነበረ። ከሌስራው እያሉ እነሱ ያንን ፕሮግራም ቢሰራው ይሳካለታል ያሉትን ሰው ኖሚኔት እያደረጉ ወይ ደግሞ እየጠቆሙ ነበረ። አሁን ግን 3 እጩዎች ይህንን ፕሮግራም ሊመሩ ይችላሉ ከተባሉ ሰዎች መካከል 3ቱ ታውቀዋል። እንግዲህ ከ3ቱ መካከል ያሲን ይገኛል፣ አዝመራው ይገኛል፣ ሻሼ ወይ ደግሞ ንጹህ ትገኛለች ማለት ነው። ከዚህ በፊት ግን ይህንን ጉዳይ በተመለከተ ሰይፉ ፋንታሁን ደረጃ ኃይሌን እንግዳ አድርጎ ኮሜዲያን ደረጃ ኃይሌን ማለት ነው እንግዳ አድርጎ አቅርቦት ነበር። ይህንን ጉዳይ በተመለከተ አንተ ብትሰራው ብሎ አቅርቦለት ነበረ። ሁላችሁም እንዳያችሁት። በወቅቱ ግን ደረጃ የሰጠው መልስ ምንድን ነው? እኔ ይህንን ልሰራ አልችልም፣ ነፃነት ሰቅሎት ሄደዋል። ሩቅ ቦታ ላይ ሰቅሎት ነው የሄደው፣ ስለዚህ በሱ ቦታ ሆኜ ልሰራ አልችልም ሲል ተናግሯል። የሚገርመው ግን ነፃነትን ለቤተሰብ ጨዋታ ያጨው እሱ እንደነበረ በዚህም ፕሮግራም ላይ ተናግሮ ነበረ። እሱን አንድ ጊዜ እናስታውሳቸው፣ እንመልከተው። አሁን በቀደም እያየው ነበረ። ሰዎች እሱን ካጣን በኋላ ፕሮግራሙ እንዲቀጥል ይፈልጋል። ለዛም ይመስለኛል ኮሜዲያን ያሲን የሚሉ አሉ፣ ራሱ አስኔ ቢይዘው የሚሉ አሉ። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷል እና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብ። እንደው ከነ ክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብ። በአእምሮዬ ውስጥም የለም። ነፃነት አስቀምጦታል እዛ ጋር። ደረጃ ኮሜዲያን ደረጃ ላይ ይህንን ነበር እንግዲህ የተናገረው። እንደሰማችሁት ነው። መጀመሪያ ለኢቢኤስ ይህንን ፕሮግራም እንዲመራ ያጨው እሱ መሆኑን ተናግሮ ግን በዚህ ልክ ደግሞ በጣም ተወዳጅ ፕሮግራም አድርጎ መስራቱን በጣም በቃ ከልብ አመስግኖታል። ልትሰራው የሚል ሀሳብ ቀርቦ ስለነበረ ነው ነፃነት እዛ ሩቅ ቦታ ላይ ሰቅሎት ሄዷል። እኔ ልሰራው አልችልም ብሎ ያለው። እንደተባለው እንግዲህ እዚህ ጋር አስናቀም ቢሰራው ተብሏል። ወዳጅ ስለሆነ
እሸቱም ሞክሮት ነበር የሆነ ጊዜም ታስታውሱ ከሆነ እሸቱም ደግሞ ተመልሶ ቢይዘው እየተባለ ነበር። ደረጃ ኃይሌም ተብሎ ነበር። በጣም ብዙ ሰዎች ሊሆኑ ይችላሉ የሚባሉ ሰዎች ተገምተው ነበረ። ግን አሁን ዞሮ 3 ሰዎች ቀርተዋል። እነዚህ 3 ሰዎች መካከል ያሲን አንዱ ነው። አዝመራውና ደግሞ ሻሼ ሴቶች ድራማ ላይ በሻሼ ገጸ ባህሪ የምትታወቀው ደግሞ ንጹህ አንዷ ነች ማለት ነው። ይህንን ጉዳይ በተመለከተ ዛሬ የመጀመሪያውን የሙከራ ስርጭቱን ያሲን ከ3 ሰዓት ጀምሮ የቤተሰብ ጨዋታን ይመራል ማለት ነው። የተቀነጨበውንና ይህንን ጉዳይ በተመለከተ ደግሞ እሱ እንዴት ነው ፊት አድርጋለሁ አላደርግም ይህንን ጉዳይ በሚል ደግሞ ማስታወቂያ ይሄዳል። እሱን እንመልከተውና ከዛ ደግሞ ስለ ያሲን ደግሞ እናወራለን የተወሰነ ነገር። ኤዲያን ያሲን የመሪነቱን ቦታ ይረከባል። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። ያሲኖ በጨዋታው ምን ይዞ መጣ? ፊርማ አልደረገም፣ አልፈረምኩም ገና። አጋምጋሚዎች አሉ እኮ ይሆናል። ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ቤተሰቦቹንስ እንዴት አዋዛቸው? ሁሉንም አብረን እናያለን። ጉዳዩ በባር መታየት አለበት። አለሽ የመኪና መለወጫ አንደኛ መልስ። እሺ የት አለ? እዚህ እሱ ቦታ ላይ ቆሞ መስራት በጣም ከባድ ነው፣ ግን ደግሞ እንሞክራለን። እየሞከርን እያንዳንዱን ክፍል ይመልከቱ፣ ይመዝኑ። በመጨረሻም ድጋሚ በእናንተ ምርጫ የፕሮግራሙን ቋሚ መሪ እንለያለን። እንዴት ነው ሉክ መጥተዋል? እየመጣ ነው ግን ይህንን ቦታ የነጻነትን ቦታ ይዞ መስራት በጣም ከባድ ነው፣ ግን እንሞክራለን። ያው እየሞከርኩ ነው የምትል አጭር ቪዲዮ ሰርቶ ነበር ከዚህ ቀደም የምታስታውሱ ከሆነ ማለት ነው። አሁን እንግዲህ ዛሬ ማታ ከ3 ሰዓት ጀምሮ የያሲን የሙከራ ስርጭት ይታያል ማለት ነው። ከዛ ደግሞ የሚቀጥለው ጊዜ ደግሞ ወይ አዝመራ ወይ ደግሞ የንጹህ ይቀርባል ማለት ነው። ያው ወንድ ነው አብዛኛው ሰው ኤክስፔክት ያደረገው፣ ግን ሻሼ መምጣቷ እንደውም በቃ ፕሮግራሙን ሴት ብትመራው ይሻላል እና እስቲ ደግሞ በሴት መልክ በሴት ሁኔታ ደግሞ ይታይ የሚል ሀሳብም ያላቸው ሰዎች አሉና ከጾታ አንጻር ሻሼ በተጫወተው የሚል ሀሳብ ያላቸው በጣም ብዙዎች ናቸው። በቃ ደግሞ እስቲ ይሞከር። ይሄ ፕሮግራም ረጅም ጊዜ ሲመራ የነበረው በወንድ ነው፣ አሁን ደግሞ በእንስት ቢመራና ሻሼ ብትይዘው የሚል ሀሳብ ያላቸውም አሉ። አዝመራው ደግሞ ያው እሱም ኮሜዲያን ነው፣ ግን ደግሞ በጣም የሚያምርም ድምጽ ስላለው ፕሮግራሙን ደግሞ ከድምጾቹም ጋር በቅላጼ በዘፈን በሌሎች ጉዳዮችም እያዋዛ የተሻለ አድርጎ ሊሰራው ይችላል የሚልም ደግሞ ሀሳብ ያላቸው አሉ። ያሲንንም ደግሞ እሱም ደግሞ በጣም ኮሚክ ነው፣ መቀለድ ይችላል ያሲንንም የሚሉ አሉ። አሁን ይሄ ጉዳይ እንግዲህ በመጪዎቹ ቀናት ወይ በመጪዎቹ ሳምንታት ውስጥ የሚወሰን ይሆናል ማለት ነው። ቀጣዩን የቤተሰብ ጨዋታ ማን አሸናፊ ሆኖ ማን እንደሚመራው አብረን የምናየው ጉዳይ ይሆናል ማለት ነው። እዚህ ላይ ግን እርስዎ ማን ቢሆን ነው ደስ የሚሉት? ማን ቢመራው ይሻላል? የቤተሰብ ጨዋታን ማን ቢያጫውተው ነው? ያው የነጻነትን ያህል ባይደርሱም ግን ደግሞ ትንሽ ሊስተካከል የሚችልና እንደው ሌላው ቢቀር በሱም ልክ እያዋዙ እንዳይሰለች ሊያደርጉ የሚችሉ እነማን ናቸው? ከ3ቱ መካከል ማን ነው? የእርሶን ሀሳብ አስቀምጡልን። የ3ቱ ፕሮግራም የሙከራ ስርጭት ፕሮግራም ከተላለፈ በኋላ እንግዲህ እነሱም የገመገሙበት የራሳቸው መስፈርት አላቸው። ከዛ በኋላ ደግሞ አብዛኛውን ደግሞ ተመልካች ደግሞ በሚሰጠው ድምጽ መሰረት ደግሞ እነሱ ይወስኑና የነጻነት የተወዳጁን ተዋናይ የነጻነት ወርቅነህን የቤተሰብ ጨዋታ ከ3 አንዳቸው ይይዙታል ማለት ነው። እግረ መንገዳችንን ግን ካነሳን አይቀር እንግዲህ አሁን እዚህ ላይ እንዳያችሁት እየሞከርኩ ነው ሲል ነበረ ያሲን ማለት ነው። እየሞከርኩ ነው ከዚህ ቀደም ቲክቶክ ላይ የሰራው ቪዲዮ ነው፣ አጭር ቪዲዮ እና በጣም ብዙዎች ወደዱለትና ቫይራል የወጣ በዛ ላይ ደግሞ የአብዛኞቹን ሰዎች የኑረት መልክ የነካ ነው የሚል በጣም ብዙ ሰዎች ወደዱለት ነበር። በተወሰነ ደረጃ ደግሞ ትንሽ ጓገጭም የነበረው ነገር ነበር። እዛ ላይ አከራዮቹን ክፉ አድርጎ ነው ይሳላቸው በሚል የተነሳ ሀሳብ ነበር። ትልቁ ቁም ነገር ግን እዛ ላይ ሁሉ ሰው እየሞከረ ነው፣ አይናገረውም እንጂ የሚሞክረው ነገር አለ የሚል መልእክት ማስተላለፍ ነው የፈለገው። በዚህ በኑሮ ውድነት በዚህ ህይወት መካከል ብዙ ሰው እየተፈተነ ነው፣ ግን ለማለፍ እየሞከረ ነው የሚል ነበረ ሀሳቡ። ከዛ በኋላ ደግሞ ሰሞኑን ሌላ ደግሞ ቪዲዮ የሰራው ደግሞ ቪዲዮ አለ በጣም የሚገርም ቪዲዮ እና እንግዲህ በአጭር ቀን ውስጥ ከ1.7 ሚሊዮን በላይ የታየለት። መጀመሪያ ግን ቪዲዮውን እንመልከተው እስቲ። ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና! ልጆችሽ አደጉ፣ ባል ትዳር ጤና። ያዝም አረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን በአንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት
አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል፣ እምነቴን ስከፍል፣ መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል? አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደደም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣም። ማን ረዳት? ልጅት ቤቷ ነው እዚህ ጋር ወርዳት። ወራጅ አለ። ውረጂ ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደህና ሰን። በጣም የሚገርም ቪዲዮ ነው በአሁኑም የሰራው ተቀበል የሚል